እስቲ ዛሬ ደግሞ ትንሽ ጨዋታና ቁም ነገር የገበታ ላይ ወጎች ከሚለው መጽሐፍ ላይ የወሰድናቸውን አንዳንድ ጨዋታዎች እንይ። መልካም ቆይታ። ምስጋና መልካም ነው ይላል። ማየት የተሳነኝ ነኝ እባካችሁን እርዱኝ የሚል ጽሑፍ ከፊት ለፊቱ ላይ አስቀምጦ የምጽዋት መጣያ ባርኔጣ ደቅኖ ይለምናል አንድ ታዳጊ ወጣት። እናም አልፎ አልፎ ጥቂት ሳንቲሞች ቅጭል ሲሉ ቆየ። ረፋዱ ላይ አንድ መንገደኛ ደግሞ ሌሎች ምጽዋት እንደ ሌሎቹ ሰዎች ምጽዋት መወርወር ብቻም ሳይሆን ጽሑፉን ቀይሮበት ሄደ። ብዙም ሳይቆይ ባርኔጣው በሳንቲም ሞልቶ ተትረፈረፈው። ከሰዓት በኋላ ያ ጽሑፉን የቀየረ ሰው ውጤቱን ለማየት መጣ። ለማኙም በኮቴው ለየውና ጌታው ጠዋት ጽሑፌን የቀየርከው አንተ ነህ አይደል? ምን ብለህ ጽፈህበት ነው ግን እንዲህ በገንዘብ ያረከኝ አለው። ምንም ያልኩት ነገር የለም፣ ያው አንተ ያልከውን ነው የደገምኩት፣ ግን እኔ በተለየ መንገድ እንዲህ ብዬ ነው ያቀረብኩት። የዛሬው ቀን ውብ ነው፣ እኔ ግን አላየውም አልኩኝ። አየህ፣ የመጀመሪያው ያንተን አለማየት ብቻ ነው የሚናገረው። ሁለተኛው ግን ማየት መቻል ምን ያህል መታደል መሆኑን ለሌሎች ያስታውሳል። ያኔ ምስጋናቸውን ምጽዋት በመስጠት ይገልጡልሃል አለው ይባላል። ምን ለማለት ነው? ይህ አስተዋይ ሰው አላፊ አግዳሚውን ለምስጋና አነሳስቷል። ማየት የሚችሉትን ሁሉ የብርሃን አምላክ የዓይናቸውን ፈጣሪ የሆነውን እግዚአብሔር እንዲያስታውሱ ረድቷል። ያኔ እንደነርሱ ለማየት ያልታደሉትን ወጣት በምጽዋት ለመባረክ አላመነቱም። በዚህ ዘመን ያለን እኛም እንደዚያ ሰው ዓለሙ ሁሉ የእግዚአብሔር መልካምነትን እንዲያስታውስ አንድ ነገር ማድረግ ያስፈልጋል። ይህንን ያስተምረናል። ቀጥለናል። መጀመሪያ መቀመጫዬን። መንገደኛው ጥቅጥቅ ባለ ዱር ውስጥ እያሳበረ ሳለ አንድ ዝንጀሮ በርቀት ይመለከታል። እየቀረበ ሲሄድም ከእግር እስከ ራሷ በእሾህ መወረሷን አስተዋለ። እናም ሁኔታዋ ስላሳዘነው ተጠግቶ እንዲህ አላት፣ ልረዳሽ እፈልጋለሁ፣ ግን ስለምቸኩል ይህንን አገር ሙሉ እሾህ ልነቅልልሽ አይቻለኝም። ስለዚህ የትኛውን የሰውነትሽን ክፍል ቶሎ ነቅዬልሽ ልሂድ በማለት ጠየቃት። እርሷ ምንም ሳታመነታ እንዲህ መለሰች፣ መቀመጫዬ ላይ ያተሰነቀሩትን ንቀልልኝ፣ ምክንያቱም መቀመጥ ከቻልኩ የቀረውን እኔው ቀስ እያልኩ ነቅዬ ጨርሰዋለሁ። ይህ ምን ያስተምረናል? መቀመጥ ከቻልኩ የቀረውን መንቀል አያቅተኝም የሚለው አስተሳሰብ ጥልቅ ነው። የተከበብነው መቀመጥ ባልቻለ ትውልድ ነውና ሰው ለመስማት የሚችለው ሲቀመጥ ነው። በቅጡ ማሰብ ወይም በትክክል ማቀድ የሚቻለው አረፍ ተብሎ ተቀምጦ ነው። እየሮጡ መመካከር አይሞከርም። እየሮጡ የታጠቁት ይፈታል ይሉ የለ። መቀመጥ ወይም በመንፈሳዊ አባባል ማረፍ የመታመን ምልክት እንደሆነ መዘንጋት የለብንም። የሚሰማኝ ግን በእርጋታ ይቀመጣል፣ በመከራም ስጋት ያርፋል፣ ከመከራም ስጋት ያርፋል ይላል ምሳሌ 1:33 ላይ። ስለዚህ መጀመሪያ መቀመጫችን። ጎረቤታሞች ቢሆኑም የኑሮ ደረጃቸው ግን ለየቅል ነበር። አንዱ መናጢ ድሃ፣ ሌላው ደግሞ የለየለት ሀብታም። ታዲያ ድሃው ማንጎራጎር ይወድ ነበር፣ የሚያማልል ድምፅም ነበረው። ከዚህ የተነሳ ሀብታሙ የእርሱን እንጉርጉሮች ሳይሰማ መዋል አይሆንለትም። ይህ ለዓመታት ከቀጠለ በኋላ ባለሀብቱ ለዚህ ሰው አንድ ስጦታ ላበረክትለት ይገባኛል የሚል ውሳኔ ላይ ይደርሳል። እናም አስጠርቶ አንድ ከረጢት ወርቅ ሙሉ ይሸልመዋል። ድሃው በዚህ እጅግ ቢደሰትም ስጋትንም አብሮ ተቀበለ። ስለዚህም ቶሎ ወጥቶ ከጓሮ ቆፈረና ወርቁን ጓሮ ላይ ቀበረ። ያም ብዙ አልረዳውም።
ወርቅ በቀበሌን ምናልባት የሰማ ሌባ ቢመጣብኝ ገድሎ ቢቀማኝስ እያለ በሐሳብ ለመወጠር ብዙም ጊዜ አልወሰደበትም። እንቅልፍ የለሽ ሌሊቶች ማሳለፍም ጀመረ። ከዚያ ቀን ጀምሮ ድምፁን አንስቶም አላንጎራጎረም። ከአያሌ ቀናት በኋላ ግን አንድ ቁርጠኛ ውሳኔ ላይ ደረሰ። ከአንድ ከረጢት ወርቅ ይልቅ ሰላምና ደስታ እንደሚበልጥበት አመነ። እናም በማለዳ ገስግሶ ሄደና ወርቁን ለባለጠጋው መለሰለት። ይህ ምን ያስተምረናል? ምንም አይነት ንብረት ከውስጣዊ ሰላማችን አይበልጥም። አንድ የአዋቂዎች አባባል አለ። ገንዘብ ቤትን ሊገዛ ይችላል፣ ቤተሰብን ግን አይገዛም። አልጋን ሊገዛ ይችላል፣ እንቅልፍን ግን አይገዛም። ምግብ ሊገዛ ይችላል፣ የመብላት ፍላጎትን ግን አይገዛም ይላል። እናም ለመበልጠግ ብለን ሰላማችንን ለጊዜያዊ ጥቅም ብለን ዘላለማችንን ማስወሰድ ሞኝነት ነው። እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላል ሮሜ 5:1 ላይ። አንበሳው ከልክ በላይ ተርቦ በጫካ ውስጥ እየተጓዘ ሳለ ዛሬ ምንም አይነት እንስሳ ባገኝ ቅርጥፍጥፍ አድርጌ በለዋለሁ ሲል ለራሱ ቃል ይገባል። ብዙም ሳይር ታዲያ ጦቲትን ያገኛታል። ገና ከሩቅ ስታየው ያለበት ሁኔታ ገብቷት ስለነበር ዘላ ዛፍ ላይ ትወጣለች። አንበሳም በጓደኝነት ሊያናግራት ይጀምራል። ጦቲት፣ አንድ የምነግርሽ ሚስጥር ነበረኝ። ንገረኛ እያንበሱ። ሚስጥርማ በአደባባይ አይደለም በጆሮሽ ነው የምነግርሽ። እኔ ከዚህ አልወርድም። ትነግረኝ እንደሆነ ንገረኝ፣ ያለበለዚያ ተው። ምን አስፈራሽ ጦቲት? እኔ እኮ አልበላሽም። አልበላሽም? ምን አመጣው ታዲያ አለችው ይባላል። ይህ ምን ያስተምረናል? የባላገራችን የተለሳለሰ አቀራረብ እንዳያዘናጋን ነው። ቅዱስ መጽሐፍ ላይ በመጠኑ ኑሩ ንቁም፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ይላል አንደኛ ጴጥሮስ 5:8 ላይ። ጠላታችን ዲያብሎስ ክፉ ነው። ሊያጠፋ ሊያርድና ሊገድል እንጂ አንድም ቀን ራርቶ ሊረዳን አይመጣም። በእርግጥ ጠላታችን ያለማቋረጥ ስልቱን ይለዋውጣል። በቃሉ ላስታጠቀን ልዑል እግዚአብሔር ክብር ይሁንና እኛ ግን አንስተውም። ግለሰቡ በጠና ከታመመ ይልቁንም ያልጋ ቁራኛ ከሆነ ሰነበተ። ከዛሬ ነገ ይሞታል ተብሎ ሲጠበቅ ባልታሰበ አኳኋን ከፍተኛ ሎተሪ ባለ ልዩ ዕጣ አሸናፊም ሆነ። ይህኔ ቤተሰቦቹ የሚያደርጉት ጠፋቸው። ለምን ቢሉ ይህንን አስደሳች ወሬ እንዴት እንደሚነግሩት ተቸግረው ነው። ማሸነፉን የማወቅ መብት እንዳለው ተስማምተዋል። ግን የቸገራቸው ሲሰማ ምን ይሆናል የሚለው መላምት ብቻ ነው። በጣም ተደስቶ ከአልጋ ሊነሳ ይችላል። የመልካም ነገር ነው። ግን ደግሞ በድንጋጤ ልቡም ቀጥ ልትል ትችላለች። ለማንኛውም ባለሙያው መላ አያጣም አሉና ተመላልሶ ለሚያክመው ዶክተር ነገሩን አማከሩት። እርሱም ይህ አስደሳች ዜና ነው፣ እኔው ራሴ እያዋዛው ነግረዋለሁ በማለት ነገሩን አቀለለላቸው። በዚህ መሰረት ከበሽተኛው ጋር ስለ ውሎና ስለ አዳሩ ሲጨዋወቱ ከቆዩ በኋላ በመሃል ላይ ሐኪሙ ለመሆኑ አሁን $1 ሚሊዮን በሎተሪ ቢደርስ ምን ታደርግበታለህ ብሎ ይጠይቃል። በሽተኛውም ዘና ብሎ ምን እንደማደርግበት አላውቅም፣ ግን ባለውለታዬ ነህና ያለ ጥርጥር ግማሹን ለአንተ እሰጥ ነበር ሲል መለሰ። ይሄኔ ዶክተሩ በድንገተኛ ልብ ድካም ሞተ፣ አሸለበም።
የሰዎችን ዕውቀት አንንቅም፣ ግን በሁሉ ነገር በስጋ ለባሽ መታመን አይቻልም። ዶክተርም ይሁን ፕሮፌሰር ራሱ ተሰባሪ ነው፣ አቅሙም ውስን ነው። አፈር ነህና ወደ አፈር ትመለሳለህ የሚል ድንጋጌ ለሁሉም ተሰጥቷል። የእውቀት ጥግ ደርሷል የምንለው ሰው አንድ ቦታ ሲደርስ ማጣፊያው ያጥረዋል። ስለዚህ ሲመክረን ዘመን የማይሽረው የአምላካችን ቃል እንዲህ ይለናል። እግዚአብሔር እንዲህ ይላል፣ ጠቢብ በጥበቡ አይመካ፣ ኃይልም በኃይሉ አይመካ፣ ባለጠጋም በብልጥግናው አይመካ። ነገር ግን የሚመካ ምሕረትንና ፍርድን ጽድቅንም በምድር ላይ የሚያደርግ በማደርግ በእኔ በእግዚአብሔር መሆኔን በማወቁና በማስተዋሉ በዚህ ይመካ። ደስ የሚያሰኙኝ እነዚህ ናቸውና ይላል እግዚአብሔር። ኤርምያስ 9:23 እስከ 24። ታሪኩ ደስ ይላል። ብዙ ሰባኪዎች ያው እንደታወቀው ምዕመኑን ማሳተፍ ይወዳሉ። ለዚህም ይመስላል አጠገብ ላለው እንዲህ በለው አሜን በሉ እንጂ የመሳሰሉትን የሚሉት። ታዲያ አንድ ቀን አንዱ መጋቢ መዝሙር 24ን በቃሉ የሚያውቅ ሰው ካለ ተነስቶ በቃሉ እንዲወርደው ይጠይቃል። ለዚህም አንድ ወጣት፣ አንድ ሽማግሌ እጃቸውን ያነሳሉ። መጀመሪያ ዕድሉን ያገኘው ወጣት እግዚአብሔር እረኛዬ ነው የሚያሳጣኝም የለም ብሎ ይጀምርና እንደ ጥይት በመወንጨፍ ላስ ያደርጋታል። በዚህም ጉባኤው በብዙ አድናቆት ተሞላ። ሽማግሌው ግን እየተደነቃቀፉ አንዳንዴም እየደገሙ በቀሰስተኛ ድምፅ ነበር መዝሙሩን የተወጡት። ሲጨርሱ ጉባኤተኞቹ በሙሉ እንባ አቅርረው ነበር። እናም መጋቢው ወደ ስብከቱ ከመመለሱ በፊት የተፈጠረውን ነገር እንዲህ ሲል ገምግሞታል። ወጣቱ መዝሙሩን ጠንቅቆ ያውቋል፣ እሳቸው ግን ራሱ እረኛውን ያውቁታል አለ። ዋው! የሚገርም ነው። ከዚህ ምን እንማራለን ነው? ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ የሰማይና ምድርን ያህል የተራራቁ ሁለት ነገሮች ናቸው። በምድራችን ላይ እግዚአብሔርን እናውቅም ወይም መኖሩን እናምን የሚሉ አናምንም፣ ይቅርታ፣ እግዚአብሔርን አናውቅም መኖሩንም አናምንም የሚሉ ሰዎች በጣት የሚቆጠሩ ናቸው። ግን እናውቃለን ከሚሉ መካከል አብዛኞቹ እንደዚህ ወጣት ናቸው። ቃሉን ያውቃሉ፣ እረኛውን ግን አያውቁትም። በሌላ አነጋገር የሚገባውን ዕውቅና አይሰጡትም። ስለዚህ ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በዓለት ላይ የሠራ ልባም ሰውን ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንም ቤት ገፋው፣ በዓለት ላይም ስለተመሠረተ አልወደቀም። ይህንንም ቃሌን ሰምቶ የማያደርግ ሰው ሁሉ ቤቱን በአሸዋ ላይ የሠራ ሰነፍ ሰውን ይመስላል። ዝናብም ወደ ጎርፍም መጣ፣ ነፋስም ነፈሰ፣ ያም ቤት መታው፣ ወደቀም፣ አወዳደቁም ታላቅ ሆነ ይላል ማቴዎስ 7:24 እስከ 27። አንድ እረኛ በጫካው ሲዘዋወር የንስር እንቁላል ያገኛል። አምጥቶ ለእናቱ ይሰጣታል። እርሷም በተራዋ ከሌሎች ጋር ቀላቅላ ጭር ላለች ዶሮ ታስታቅፈዋለች። ጊዜውን ጠብቆ ንስሩም ከጫጩቶች ጋር ይፈለፈላል። አብሮም መሬት መጫር ይጀምራል። ግን ንስሩ ከሌሎች የሚለይበት አንድ ባህሪ ነበረው። ሌሎቹ በትጋት መሬት ሲጭሩ፣ እሱ ግን እያቋረጠ ቀና ይላል። በሰማይ የሚበሩትን አዕዋፍ ትክ ብሎ ይመለከታል። እንደነርሱ የመብረር ፍላጎት ነበረውና። ሌሎቹ ዶሮዎች ደግሞ አርፈ መሬትህን ጫር፣ እነዚያ ንስሮች ናቸው፣ አንተ ግን ዶሮ ነህ እያሉ ያላግጡበት ነበር። እናም ማንም ሳይረዳው እንዲሁ መብረር እንደተመኘ መሬትን እንደጫረ አለፈ።
ይሄ ላይ ምን እንማራለን? ሕልምን ላላጋጮች መንገር ከጥቅሙ ጉዳቱ ያመዝናል። የዮሴፍ ወንድሞች ሕልመኛው መጣ የተባባሉት ስለ ሕልም ስለማያውቁ ሳይሆን ታላቆቹ እያሉ እርሱ የሚያልምበት እውነት ስላልተዋጠላቸው ነው። ዛሬም እነርሱን የሚመስሉ ሰዎች በዙሪያችን ተኮልኩለው እናያለን። በምክር ሰበብ ራዕይን የሚገድሉ ሰዎች መራቅ የማንም ሳይሆን የባለ ራዕይ ኃላፊነት ነው። ይልቁንም እነኛ የማያምኑት ጋር የሚኖረው ኅብረት ብዙ ማስተዋልና ጥንቃቄ የሚያሻው ነው። ከማያምኑ ጋር በማይመች አካሄድ አትጠመዱ። ጽድቅ ከአመፃ ጋር ምን ተካፋይነት አለውና ብርሃንም ከጨለማ ጋር ምን ኅብረት አለው? ክርስቶስስ ከቤልሆር ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው? ለእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው እንዲል ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 14 እስከ 16። ጆርጅ ዊልሰን እና ጄምስ ፖርተር በነሐሴ 6 1829 እንደ አውሮፓውያን አቆጣጠር በፈጸሙት ወንጀል ምክንያት በስቅላት እንዲቀጡ ተፈረደባቸው። ጄምስ ፖርተር በተቀጠረው ቀን ተሰቀለ። ጆርጅ ዊልሰን ግን እንደ አጋጣሚ በዚያ ቀን የተደገሰለትን የሞት ፍርድ አመለጠ። ይህንኑ ተከትለው ደግሞ ወዳጆቹ ምህረት ይደረግለት ዘንድ በወቅቱ የአሜሪካን ፕሬዝዳንት ለነበሩት አንድሪው ጃክሰን አቤት አሉ። ፕሬዝዳንቱ በዚህም ተስማሙ። እናም ጆርጅ ዊልሰን መሞቱ ቀርቶ በ20 ዓመታት እስራት እንዲቀጣ ፍርዱን አሻሻሉለት። ዊልሰን ግን ይቅርታውን አልቀበልም በማለት ተቃወመ። ማንም በግድ ይቅርታ አላድርግልህ ሊለኝ አይችልም ሲል ፍርድ ቤት ቀረበ። ጉዳዩ ለጠቅላይ ፍርድ ቤቱ እንደደረሰ አቃቢ ሕጉ ተከታዩን አስተያየት አሰፈረ። እስረኛው ፈቅዶ እስካልተቀበለ ድረስ ፍርድ ቤቱ ማንንም ይቅርታን ተቀብሎ የማስገደድ መብት የለውም። ይቅርታ ተደርጎለታል፣ ግን መቀበል ወይም አለመቀበል የግለሰቡ ጉዳይ ነው። ደስ ያለውን የመምረጥ መብቱ አይሸራረፍም አለ። ዋናዋ ዳኛ ጆን ማርሻል በበኩላቸው የሚከተለውን መደምደሚያ በማከል ዊልሰን የጓጓለት የሞት ፍርድ አጸደቁለት። ምህረት ሕጋዊ ስልጣን ከተሰጠው አካል የሚመነጭ በጎ ስጦታ ነው። ማንኛውንም ተከሳሽ ከወንጀሉ የተነሳ የሚያገኘው ቅጣት ይታደገዋል። ግን ለተቀባዩ እስካልደረሰና እርሱም በሽታ እሺ ብሎ እስካልተቀበለው ድረስ የተሟላ አይሆንም። ግለሰቡ አልቀበለውም ካለ ደግሞ እርሱን የምናስገድድበት ምንም አይነት ኃይል የለንም። ሞት የተፈረደበት ሰው እንዴት ምህረትን ይቃወማል ብለን ማሰቡ ቢከብድም ቅሉ ምህረት ግን ለነፍሰ ገዳይም ይሁን ለተራ ጥፋተኛ የሚሰራው በተመሳሳይ አግባብ ነው። እናም ጆርጅ ዊልሰን መቀበል መሰቀል አለበት አሉ እና ፈረዱ። ከዚህ ታሪክ ምን እንማራለን? ጆርጅ ዊልሰን ይቅርታ የሌለውን ኃጢአት ፈጸመ። ጥፋቱ ይቅርታ ያጣው ግን ሰው የመግደል ወንጀል በመፈጸሙ ሳይሆን ይቅርታን ሊቀበል ባለመፍቀዱ ነው። በዚህ ከምህረት ይልቅ ሞትን መረጠ፣ ተሰቀለ። ምን አይነት ጅልነት ነው! ግን ከእርሱም የባሰ አሳዛኝ ምርጫ እያደረጉ ወደ ጥፋት የሚጓዙ ሰዎች ቁጥር ብዙ፣ እጅግም ብዙ ነው። እኛ ግን ቀሪውን ዘመን ይልቁንም የዘላለምን ሕይወት ስናስብ የዊልሰንን ስህተት አንድገም፣ ይቅርታ እንምረጥ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን አይፈረድበትም።
በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል ዮሐንስ 3:16-18። ስለ አንድ አፍሪካዊ ገበሬ የሚናገር አሳዛኝ ልብ የሚነካ ታሪክ አለ። ገበሬው ከትውልድ ወደ ትውልድ በውርስ የተሸጋገረ ሰፊ የእርሻ መሬት ነበረው። ሆኖም በእርሱ ዘመን በግብርና መኖር ከማይችልበት ሁኔታ ላይ ያደረሱት ሁለት ነገሮች ተፈጠሩ። የመጀመሪያው በቀላሉ ከብልጥግና ጣሪያ ላይ የሚደርስበት የእንቁ ንግድ ወሬ ነው። ሁለተኛው ደግሞ አድካሚ የእርሻ ሥራ አንገፈገፈው። ስለዚህም ትልቁን የእርሻ መሬት ሽጦ በእንቁ ፍለጋ ሥራ ላይ ተሰማራ። ግን እንደተወራው አልተሳካለትም። ለዓመታት ከተንከራተተ በኋላ ጥሪቱን ከጨረሰ በኋላ ከድህነት አዘቅት ውስጥ ወደቀ። ስለሆነም ወደ ትውልድ መንደሩ ተመልሶ የራሱን እርሻ ለገዙት ሰዎች ተቀጥሮ መስራት ጀመረ። ከዕለታት በአንዱ ቀን በእርሻው መሃል ሲጓዝ ድንጋይ ያደናቅፈዋል። ጎንበስ ብሎ ሲመለከት ግን ድንጋዩ ተራ ድንጋይ አልነበረም። ከዚያ ቀደም ተገኝቶ የማያውቅ ትልቅ እንቁ እንጂ። እስኪያልፍ ያለፋል ማለቴ ነው። ከዚህ ታሪክ ምን እንማራለን? ያለ ምሪት ስፍራን መልቀቅ ኪሳራ ነው፣ ኪሳራም አለው። የሩት መጽሐፍ እንደሚነግረን ኑኃሚን በዚያ አልፋለች። ወደ ባዕድ ምድር መሰደዷ ባልና ልጆቿን ከማጣት ሌላ የፈየደላት ነገር አልነበረም። የጊዜው ረሃብን ተቋቁመው በቦታቸው ለቆዩ ግን የመጎብኘት ዘመናቸው ቀረበ ይላል ሩት 1:6 ላይ። ኑኃሚን ይህንን ሰምታ ወደ አገሯ ተመለሰች። ገበሬው ወሬ ብቻ ሰምቶ እርሻውን ሽጦ እንቁ ፍለጋ ቢሄድም እንቁን ግን የነበረው እግሩ በታች ነበር። ዛሬም በባዕድ ምድር ስኬትን ፍለጋ የሞቀ ትዳራቸውን የተከበሩበትን ሥራ ወዳጅና ዘመድን በትነው የሚሰደዱ ቁጥር በሚሊዮኖች ነው የሚቆጠረው። በጸጸትም ዕድሜያቸውን ይገፉታል። በአንድ የገጠር ቀበሌ በመጥፋት ላይ ያሉ እጽዋትን ፍለጋ የተሰማሩ ጥቂት የመስኩ ተመራማሪዎች ነበሩ። ከሰዓታት ዙረት በኋላ አንድ አስደናቂ ግኝት ይጨብጣሉ። ይኸውም ከምድረ ገጹ እንደ ጠፋች የሚገመት ቆንጆ የአበባ ተክል ማግኘታቸው ነበር። ግን ብዙም ሳይቆይ ሌላ ችግር አብሮ መከሰቱን ተገነዘቡ። አበባዋ የበቀለችው በስምጥ ሸለቆ ውስጥ፣ ለዚያውም ወገቡ ላይ ነበር። ከብዙ ውይይትና ግምገማ በኋላ ያላቸው ዕድል አንድ ብቻ እንደሆነ ተስማሙ። ይኸውም ክብደቱ ቀለል ያለ ሰው ፈልጎ ወገቡን በገመድ ማሰርና አበባዋን እንዲያመጣ ወደ ታች መልቀቅ ነበር። በዚህም መሰረት በአካባቢው ከብቶችን የሚጠብቅ ወጣት አግኝተው አግባቡት። ለወረታውም ጠለቅ ያለ በጣም ጥሩ ገንዘብ ሊሰጡት ተስማሙ። ልጁን በቀረበለት ጥያቄና በሽልማቱ ተስማምቶ ወደ ጉድጓዱ ከመግባቱ በፊት ቤቱ ደርሶ ለመምጣት ጠየቀ። እያቅማሙ ፈቀዱለት። ይመለሳል ብለው አልገመቱም። እረኛው ግን ብዙም ሳይቆይ አንድ ሰውን አስከትሎ ከተፍ አለ። እናም ለተመራማሪዎቹ እንዲህ አላቸው፣ አሁን ዝግጁ ነኝ። የምገባው ግን በአንድ ቅድመ ሁኔታ ከተስማማችሁልኝ ብቻ ነው። የምታሰርበትን ገመድ ጫፍ እንዲይዝ የምፈልገው ሰው አምጥቻለሁ፣ እርሱም አባቴ ነው አላቸው ይባላል። ምን ያስተምረናል? ልጁ ለዚህ ፈታኝ ሥራ ዝግጁ ቢሆንም ገመዱ ግን በባዕዳን እንዲያዝ አልፈቀደም። ለምን ቢሉ ነፍሱ በገመዱ ጫፍ እንደምትንጠለጠል ያውቃልና። ስለ እርሱ ሕይወት ደግሞ ከአባቱ የበለጠ ተቆርቋሪ የለም። ወዳጄ ሆይ የሕይወትህን ገመድ ብቻም ሳይሆን እስትንፋስህን ጭምር የያዘው ጌታ አባቴ ስትለው ድፍረትህን ይጨምራል። ሞትንም ትንቀዋለህ።
ታላላቅ ሥራዎችን አከናውነ ለማለፍ በሩ ወለል ብሎ ይከፈትላል። ኢየሱስ በመስቀል ላይ ከተወልን ጉልህ ምሳሌዎች አንዱ ነፍሱን ለአምላኩ አደራ መስጠቱን ነው። ኢየሱስም በታላቅ ድምፅ ጮኸ፣ አባቴ ሆይ ነፍሴን በእጅህ አደራ ሰጣለሁ አለ። ይህንን ብሎ ነፍሱንም ሰጠ እንዲል ሉቃስ 23:46። ሉሉ የተባለች ዶሮ በእርሻው አካባቢ ትኖር ነበር። ግን የገጠሩ ኑሮ እየጎመዘዛት ሄደ። በየዕለቱ የምታያቸው ነገሮች፣ የምትሄድባቸው ቦታዎች ሁሌ ያው አንድ አይነት መሆናቸው ብሎም መደጋገማቸው ሰለቻት። አዲስ ነገር ያስፈልገኛል አለች ሉሉ ለራሷ። ወደ ከተማ እሄዳለሁ፣ ማድረግ ያለብኝንም ይህንኑ ነው፣ መሄድ አለብኝ። በአንድ የጸደይ ቀን ሻንጣዋን ሸክፋ ክንፎቿን በማራገብ ተሰናብታ ነጎደች። በከተማ ሉሉ የሚያጓጉ አዳዲስ ነገሮችንም አየች። ረግጣቸው የማታውቀውን በርካታ ቦታዎችን ጎበኘች። ብዙ አዳዲስ ሰዎችና እንስሳትንም ተመለከተች። ስሜቷም ተቀያየሩ። ካየቻቸው አስደናቂ ነገሮች የተነሳ በሐሴት መደነቅ፣ መገረምና መደመም ተሞላች። ያልጠበቀችው ሌላም አይነት አዲስ ስሜት ሞልቷት ነበር፣ ብቸኝነት። በእርሻዋ ላይ የተወቻቸው ጓደኞቿን አፈቋት። ይህኔ የከተማው ዶሮ ለዛው እየተሟጠጠ ሄደ። እኔ በልቤ የገጠር ዶሮ ነኝ አለች ሉሉ ከተማውን ለመልቀቅ ስታኮበኮብ። እንደገና ሻንጣዋን ሸክፋ በሚቀጥለው አውቶቡስ ወደ ቤቷ ተመለሰች። ብቻዋን ሌላ ቀን ከማሳለፏ በፊት በእርሻው ሉሉ ጓደኞች ትልቅ ፌሽታ አካሄዱ። የሉሉ ጓደኞች ማለት ነው። እንኳን በደህና ተመለስሽ ሉሉ የሚል ቅስት ሰቅለው ያለ ማመንታት እንደገና ተቀበሏት። ሉሉ የቀደሙ ወዳጆቿን፣ የቀደሙትን ቦታዎችና የቀደሙትን ነገሮች ስታይ ደስ አላት። በዚያ ምሽት በጎጆዋ ውስጥ ለራሷ እንዲህ አለች፣ አዲስ ነገር ጥሩ ሊሆን ይችላል፣ የቀደመው ግን በጣም ጥሩ ነው። አዲስ ነገር ጥሩ ሊሆን ይችላል፣ የቀደመው ግን በጣም ጥሩ ነው። ከዚህ ታሪክ ምን እንማራለን? አዲስ ነገር ፍለጋ ወዲያ ወዲህ ሲሉ ዘመናቸውን የሚጨርሱ ጥቂቶች አይደሉም። ግን አዲስ የሚመስለው ሁሉ አዲስ አይደለም፣ ወይም ሲጨበስ ሲደረስበት ባዶ ሊሆን ይችላል። በእርግጥ አዋቂዎች እንደሚሉት የሚያብለጨልጭ ሁሉ ወርቅ አይደለም። በተለይ የሚያምን ሰው ረክቶ መጪውን ነገር ከጌታ መቀበል አለበት። ያለበለዚያ በግሳንግሱ ይረታና ሕይወቱን ይጥላል። በዴማስ ሕይወት የሆነውም ይህ ነው። ዴማስ የአሁኑን ዓለም ወዶ ትቶኛልና ወደ ተሰሎንቄም ሄዷል ይላል ሁለተኛ ጢሞቴዎስ 4:10። ልጇ የታመመችባት እናት ወደ ቤተ መንግሥቱ ታቀናለች። ልጇ አማረኝ ያለቻት የበሰለ የወይን ፍሬ ያለው እዚህ ግቢ መሆኑን ሰምታ ነበርና፣ እናም የንጉሡን ሴት ልጅ አግኝታ ችግሯን ታወያያታለች። እሷም ያለምንም ማቅማማት ወደ ውስጥ ዘልቃ የተንዠረገገውን ወይን አምጥታ ትሰጣታለች። እናትም በበኩሏ እጅ ነስታ አመስግና ያላትን ትዘረጋለች። ለመክፈል መሆኑ ነው። የንጉሡ ሴት ልጅ ግን አልተቀበለቻትም። ግን እንዲህ አለቻት፣ አባቴ ይሰጣል እንጂ አይሸጥም። አባቴ ይሰጣል እንጂ አይሸጥም። ከዚህ ታሪክ ምን እንማራለን? ንጉሡ የተረፈው ስለሆነ በወይን ፍሬ ችርቻሮ አይኖርም። ያንን ለማድረግም ክብሩ አይፈቅድለትም። ስለዚህ ነው ልጅቱ በሙሉ ድፍረት አባቴ ይሰጣል እንጂ አይሸጥም ማለቷ። ዘላለማዊው ንጉሡም ከዚህ ጋር የሚመሳሰል ባህሪ አለው። ሁሉን በነጻ ይሰጣል እንጂ አይሸጥም። ለጋስ ነው፣ ቸር ነው፣ ሩሩ ነው። በመስጠት ደስ ይለዋል።
ለመሆኑ የዘላለም ሕይወት ዋጋ ስንት ትሪሊየን ዶላር ነው? ማንስ ችሎ ይገዛዋል? ክብር ለሰማያዊ ንጉሥ ይሁንና ያንን የሞት መድኃኒት እንዲሁ በነጻ ሰጥቶናል። መንፈሱና ሙሽራይቱም ና ይላሉ። የሚሰማም ና ይበል፣ የተጠማም ይምጣ፣ የወደደም የሕይወትን ውሃ እንዲያው ይውሰድ እንዲል ራእይ 22:17። ቀጥለናል። አንድ ኑሮ ያማረረው ሰው ችግሩን ለማዋየት በአካባቢው ወዳለ ጥበበኛ ይሄድና እንዲህ ይለዋል፣ አስቸኳይ እርዳታ እንፈልጋለሁ፣ ያለበለዚያ ማበዴ ነው። እኔ፣ ባለቤቴ፣ ልጆቼ፣ አማቾቼ በአንድ ክፍል ቤት ውስጥ ተጣበን ነው የምንኖረው። ከዚህ የተነሳ ምቾት አልባነቱን ልንቋቋመው አልተቻለን። ስንጫጫ ነው የምንውለው። ያቺ ክፍል ሲኦል ሆናለች። ችግር መፍትሄ አያጣም፣ ግን አድርግ የምልህን ሁሉ ለማድረግ ቃል ትገባልኛለህ ይለዋል። እንዴታ? ያንን ለማድረግ እምልልሃለሁ። መልካም። ስንት የቤት እንስሳቶች አሉ? አንዲት ላም፣ 1 ፍየል፣ 6 ዶሮች። ከዛሬ ጀምሮ እነርሱም ከእናንተ ጋር ማደር ይጀምሩ። ከሳምንት በኋላ ታዲያ ተመልሰና ሁኔታውንም እነግርሃለሁ። ችግረኛው ሰው በዚህ ምክር ከመጽናናት ይልቅ ይበልጥ ግራ ተጋባ። ቢሆንም አንድ ጊዜ ተስማምቷል፣ ተማምሏልና የገባውን ቃል ለማክበር ለመጠበቅ ወሰነ። እናም እንስሳቶቹን ማታ ማታ እዚያችው ክፍል ውስጥ ያስገባና ማሳደር ይጀምራል። አንድ ዓመት የረዘመበት 1 ሳምንትን ከጨረሰ በኋላ ወደ ጥበበኛው ሰው ሲመለስ የበለጠ ነጭናጫ ሆኖ ነበር። መቀመጥ ሳያስፈልገው ገና እንደገባ እንዲህ አለው፣ ችግሩ ጭራሹ ተባብሷል። መቋቋም ተስኖኛል። ፍጉ፣ ግማቱ፣ ጩኸቱ መጠንም የለው። ሁላችንም ልናብድ አንድ ሐሙስ ቀርቶናል። በላውን ወደ ቤት ተመለስ። ከዛሬ በኋላ እንስሶቹን ከቤት አስወጣቸው። እናም ነገ ብቅ በልና ያለውን ለውጥ አጫውተኝ። ችግረኛው ሰው በፈጣን ሩጫ ወደ ቤቱ ሄደ። በሚቀጥለው ቀን ሲመለስ አይኖቹ በደስታ ያበሩ ነበር። ለጥበበኛውም ሲቃ በሚተናነቀው ድምፅ ይህንን አበሰረው፣ ሕይወት እንዴት ትጣፍጣለች መሰለ። እንስሶቹ ወጥተው ቤቱ ጸርቷል፣ ጸጥታም ሰፍኗል። ለሁላችንም በቂ ቦታን አገኘ አለው። ከዚህ ምን እንማራለን? ከዚህ ችግረኛ ሰው ሕይወት የምንማረው የመጀመሪያው ነገር አመለካከቱን መቀየሩ ነው። በመሰረቱ ለጥበበኛው ያጫወተው ችግር አልተወገደም፣ እንዳለ ነው። አሁንም እርሱ እና ባለቤቱ፣ ልጆቹ፣ አማቾቹ በዚያቸው አንዲት ክፍል ውስጥ ተጣበው እኮ ነው የሚኖሩት። ግን ምክሩን በሥራ ላይ በመዋል ችግሩን ከሌላ አቅጣጫ መመልከት በመቻሉ አመለካከቱን ቀየረ። የባሰም አለና ሀገርን አትልቀቅ የሚለው የሚያዛልቅ ድምዳሜ ላይ ደረሰ። ምናልባትም እሱ ከሚኖርበት ሁኔታ በባሰ አኳኋን የሚኖሩ መኖራቸውን ሳያቸው አልቀረም። ስለዚህም ተረዳ። የበታችን እያየ ተጽናና፣ የበላይን እያየ ተጣጣር። እናም መሃል ላይ አመስግን እንደተባለው ማለት ነው። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። እናመሰግናለን። እንቀጥላለን። ገበሬው ዙሪያ ገባውን ሳይመለከት ስራውን በብዙ ትጋት ሲያከናውን ሳለ ከከተማ ለአደን ብቅ ካለው ትልቅ ሰው ጋር ይገጣጠማሉ። ያም ትልቅ ሰው በአርሶ አደሩ ስራ ወዳድነት፣ በማሳው ለምነት፣ በአካባቢው ምርት ይማረክና ገበሬውን ጠጋ ብሎ ያነጋግረው ይጀምራል። ጥቂት ካወጉም በኋላ ለመሆኑ ኑሮህ እንዴት ነው ሲል ትልቁ ሰው ይጠይቀዋል። ይመስገን፣ ችግር የለብኝም ይላል ገበሬው በምላሽ። ወደ ከተማ ወጣ ብለህ ታውቃለህ? ኧረ በጭራሽ። አትፈልግም ማለት ነው ወደ ከተማ መውጣት? በማን እድሌ ግን
እዚህ ስራው ብዙ ነው። ብትሄድ ግን ለማየት የምትጓጓው ምንድነው? ንጉሱን ባያቸው ደስታውን አልችለው። እንግዲህ አሁን ያሳያለሁ እንሂድ ይልና ትልቁ ሰው ገበሬውን በበቅሎ አፈናጦት ጉዞ ይጀምራል። ወደ ከተማው መግቢያ እንደደረሱም ሰው ሁሉ ንጉሱን ሲያይ ወድቆ እጅ ይነሳል። በበቅሎና በፈረስ የሚጓዙትም እሱን ሲያዩ ይወርዱና ሰላምታን ይሰጡታል። በዚህም ንጉሱን መለየት ትችላለህ ይለዋል። ጥቂት እንደተጓዙ ሰው ሁሉ ባለበት እያጎነበሰ ገሚሱም ከበቅሎ ከፈረሱ እየወረደ እጅ ሲነሳቸው ይጀምራል። እናም ያ ትልቅ ሰው አሁንስ ንጉሱን አየኸው በማለት ገበሬውን ይጠይቀዋል። ገበሬውም አፈፍ ብሎ እርስዎ ጌታው እንዳሉኝ ከሆነ ሁሉ ንጉሱን ሲያይ ወድቆ እጅ ይነሳል፣ በበቅሎና ፈረስ የሚጓዘውም ይወርዳል። አሁን የማየው ሕዝቡ ለእኛ ሲሰግድ እንደመሆኑ እንግዲህ ንጉሱ ወይኔ ወይ እርስዎ ነን ማለት ነው ሲል ይመልሳል። ንጉሱም በዚህ ገበሬ የዋህነት ተገርሞ ስለ ታታሪነቱ ሸልሞ ወደ መኖሪያው መልሶታል ይባላል። ንጉሱ ወይኔ ወይ እርስዎ ነን ደስ ይላል አለመግደሉ። ምን ያስተምረናል? ገበሬው የተፈናጠጠው በንጉሱ በቅሎ ነበር፣ ግን አላወቀውም። የተሰጠው ምልክትና ገለጻም ለባሰ ስህተት ዳርጎታል። ንጉሱ ግን በዚህ ተገረመ እንጂ አልተናደደም። ለምን ቢባል ገበሬው መሳሳቱ ካለማወቅ የመነጨ እንደሆነ ጠንቅቆ ያውቀዋልና ነው። ስለዚህ ይቅርታ ያደረገለት በደስታ ነው። የነገስታት ንጉስና የጌቶች ጌታ የሆነው ኢየሱስም ለኛ ተመሳሳይ ቸርነትን አድርጎልናል። ስለሆነም ባለማወቅ ያደረግነው ሁሉ በይቅርታ ተደምስሷል። እንግዲህ እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታቸው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል እንዲል የሐዋርያት ሥራ 17:30 ላይ ዛፍ ትናንሾቹ ዛፎች ስልክ እንጨቶቹና አበቦቹ ሁሉ አጥሩ ላይ ሳይቀር ነጭ በነጭ አብሽረበርቀዋል።
ሆነ ኤፌሶን 1:7 ላይ ጥንቸል አገር ሰላም ነው ብላ ተኝታ እያለ አሁን መሬት ብትሰነጠቅ ወደሚል ፍልስፍና ትገባላችኋለች። ያ ከተፈጠረ መግቢያ እንደሌላት በማሰላሰል ራሷ በፈጠረችው የስጋት ማዕበል ስትንገላታ ሳለ ደግሞ ከተጠለለችበት ዛፍ ላይ አንዲት ፍሬ ወድቃ አጠገቧ ዱብ ትላለች። ይህ አስደነገጣት ጥንቸል ባለ በሌላ ኃይሏ መሮጥም ትጀምራለች። አራራጧ ያላማራቸው የዱር እንስሳ በየተራ ምን እንደሆነች ይጠይቋታል። እሷም ፍጥነቷን ሳትገታ መሬት ተሰንጥቃለች፣ አምልጡ አምልጡ እያለች መሮጧን ትቀጥላለች። እናም ቀስ በቀስ የተለያዩ እንስሳት ስለተከተሏት ጫካው ተተረማመሰ፣ አዋራው ጨሰ። ይህንንም ከሩቅ የተመለከተው አንበሳ ምን ሆናችኋል ሲል በታላቅ ጩኸት ይጠይቃል። እንስሶቹም በአንድ ድምፅ መሬት ተሰንጥቋል፣ አምልጥ ይሉታል። አንበሳ ግን ከመሮጥ ይልቅ የት ቦታ ላይ ነው የተሰነጠቀው በማለት ሌላ ጥያቄ ያቀርባል። በዚህ ያልተደሰቱት እንስሶችም የትም ይሁን የትም ምን ያደርግልሃል ይሉታል። ይልቅ ሩጥና አምልጥ ብለው ይመልሳሉ። ይህን አንበሳ መንገዳቸውን ዘግቶ ያቆማቸዋል። ከዚያም ማን ከማን እንደሰማ አጣርቶ ጥንቸልን ቦታውን ወስዳ እንድታሳየው ያዛል። እዚያ ሲደርሱ ከወደቀችው ፍሬ በቀር ምንም ችግር አልነበረም። ከዚህ ታሪክ ምን እንማራለን ነው? በጠበበው በር ለመግባት ተጋደሉ እላችኋለሁና ብዙዎች ሊገቡ ይፈልጋሉ ግን አይችሉም ይላል ሉቃስ 13:24 ላይ። በተለይ የዘላለምን ሕይወት የሚወስነውን ሩጫ ስንቀላቀል ወዴት ነው ለማለት መድፈሬ ግድ ይሆናል። ብዙሃኑ ስላሉበት ብቻ አንድ መንገድ ትክክል ነው ማለት ሞኝነት ነው። በዓለም መንገድ ለመሄድ ጥበብ የለም፣ ስደትም አይታሰብም። በጠባቡ ጎዳና ሲኬድ ግን ነገሩ የተገላቢጦሽ ነው። ዘማሪዋ ሊሊ የማይሆነው ሳይሆን የሚሆነው ላይቀር ምንድነው መጨነቅ፣ ምንድነው መሸበር ስትል ያዜመችው ያለ ምክንያት አይመስለኝም። ዛሬም መንገድ ዘግተው ሩጫው ወዴትና ለምን እንደሆነ የሚያጣሩ አናብስቶች ያስፈልጉናል እላለሁ። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። እናመሰግናለን። እንቀጥላለን። ስለ ሁለት ፍቅረኛሞች የሚነገር አንድ ቀልድ አለ። ወደ ጫካ ሄደውና በለመለመ መስክ ላይ ተቀምጠው ሲጨዋወቱ በርካታ ወጎችን ተጋርተው ነበር። በተለይም ተቃቅፈው ንጹህ ነፋሻ እያሉ ሲምጉት ስሜታዊነት ተጠናውቷቸው ነበር። ምድሩን ስለቅቀው ወደ ራሳቸው ዓለም ገብተው ነበርና ስለሚናገሩት ነገር ብዙም አልተጨናነቁም። እናም ቃል ኪዳናቸውን ክፉሽን አያሳየኝ ካንተ እኔን ያስቀድመኝ በሚል አይነት ንግግር ሲለዋወጡ ሳለ አንድ አዳኝ ከተፍ ይላል። ደግኖ እጅ ወደ ላይ ምን አጠፋንና? እሱ ሌላ ጥያቄ ነው። አሁን አንድ ሰው ማሰናበት አምሮኛል። ከሁለታችሁ ማንኛችሁን ልግደል? እኔ የምጦራት እናት አለችኝ አለች ሴቷ። ማየት የተሳነው አባት አለኝ፣ ሌላ ልጅ የለውም። የእርሷ ቤተሰብ ግን አንድ ቁና ነው አለ ወንድየው። እኔ ክርክር አልፈልግም። ማንን ልግደል? ያለበለዚያ ራሴ እመርጣለሁ። በሉ ክፉሽን አያሳየኝ ብሏል፣ ስለዚህ እርሱን ግደለው አለች ልጅቷ። ከአንተ እኔን ያስቀድመኝ ስትል ነበር፣ እንደ ቃሏ አስቀድማት አለው። ጊዜን ታጠፉብኝ። አንድ ሰው ምረጡ እኮ ነው የምለው። በቃ እሷን ግደላት። የለም እሱን ግደለው። ይሄው ነው በቃ አለ አዳኙ እየሳቀ። ከዛፉ ኋላ ተቀምጬ የምታወሩትን ሳዳምጣችሁ ነበር ባካችሁ። ያ ሁሉ መሐላና ለዚሁ ነው
መልቲውላ በሉ ከዚህ ጥፉ ደሪ ከዚህ። አያችሁ ወርቅ በእሳት ይፈተናል የሚባል አባባል አለም አይደል? እውነተኛ ፍቅር በመከራ ቀን አብሮ የሚቆም እንጂ በሰላሙ ዘመን ብቻ የሚቋቋሙት አይደለም። ደረታቸው በሜዳሊያ የተንቆጠቆጠ ተዋጊዎች በጭንቅ ቀን ደምቀው ያበሩ ናቸውና ስለ ሀገር ፍቅር ሲያወሩ ያምርባቸዋል። አጠገባቸው የወደቁ ቁስለኛ አንዲት ጽዋ ውሃ ሲለምን መሬት በአረር በሬሳ ላይ ተረማምደው የጠላትን ፈንጂ ረግጠው ምሽጉን ደርምሰው ድልን ለወገናቸው ያበሰሩ አንበሶች እንጂ የመሸታ ቤት ደንበኞች አይደሉም። የስደት ማዕበል ገለባውን ይለያል። ጀግኖች ሲሸለሙ ቦቅቧቆች ያፍራሉ። በሰላሙ ጊዜ ብዙ የደሰኮሩ ጭንቅ ሲመጣ መግቢያቸው ይጠፋል። በነጻነት ዘመን ቦታ ጠበበን የሚሉ የአፍ ክርስቲያኖች ስደት ሲመጣ ፈጥነው አድራሻቸውን ይቀይራሉ። ብን ብለውም ይሰወራሉ። አንዲት ልጃገረድ ለጨዋታ ወደ ጓደኞቿ ቤት ሄዳ ነበር አሉ። ግን ሳይታወቃትና ሳታስበው ስለመሸ በጨለማ ብቻዋን ወደ መኖሪያዋ መመለስ ነበረባት። ቤቷ ብዙም ስለማይርቅ ደግሞ መንደሯ ትንሽ ስለሆነች በጉዟ ምንም ስጋት አልነበረባትም። ሆኖም በሰላም ቤቷ እንዲያገባትና ከክፉም እንዲጠብቃት ወደ አምላኳ ጸለየች። ከዚያም ቀጥታውን መንገድ ትታ በአቋራጭ መራመድ ጀመረች። ግን ብዙም ሳይርቅ ነበር ጨለማውን ተገና አድርጎና ሰው የሚጠብቅ መስሎ የቆመ አንድ ሰው የተመለከተችው። ይህ ስለቀፈፋት እንደገና በጥበቃው ይከልላት ዘንድ ወደ እግዚአብሔር ጸለየች። ወዲያውኑ ውስጧ በሚያጽናና ሰላምና ጸጥታም ተሞላ። አብሯት የሚሄድ ሰው ያለ መስሎም ተሰማት። አቋራጩን መንገድ ጨርሳ በሰውየውም አጠገብ አልፋ በሰላም ወደ ቤት ደረሰች። በሚቀጥለው ቀን ግን አንዲት ልጃገረድ በዚያ አቋራጭ መንገድ ላይና በዚያው ምሽት የመደፈሯን ዜና አንድ ጋዜጣ ላይ ተዘግቦ ለንባብ በቃ። ወንጀሉ የተፈጸመው ደግሞ ይህች ልጃገረድ በመንገዱ ካለፈች በኋላ በ20 ደቂቃ ልዩነት ነበር። በዚህ ዜና እጅግ አዝናና በእርሷ ላይም ሊደርስ ይችል ነበር ብላ አስባ እጅግም አለቀሰች። ያዳናትን እግዚአብሔርን አመስግና ስታበቃ የወንጀሉ ሰለባ የሆነችውን ሌላ ልጃገረድ የምትረዳበት መንገድ ካለ ለማጠያየቅ ወደ ፖሊስ ጣቢያ ሄደች። ታሪኳንም ለፖሊስ ዘርዝራ ነገረች። ይህኔ ከፖሊሶቹ መካከል አንዱ ወንጀለኛውን እንዳየችው ካረጋገጠ በኋላ ከተጠርጣሪዎቹ መካከል አስገድዶ ደፋሪውን ለመለየት እንድትረዳቸው ጠየቃት። እርሷም ያለምንም ማቅማማት ተስማማች። ከቀረቡላት ምስሎች መካከል ሰውየውን ለመለየት ብዙም ጊዜም አልወሰደባትም። ግለሰቡም ይህን ሲሰማ ወዲያውኑ ወንጀሉን ተናዘዘ። የፖሊስ መኮንኑ ይህችን ብርቱ ልጃገረድ ካመሰገነ በኋላ ከእነርሱ የምትፈልገው ነገር ካለ በማለት ጠየቃት። እርሷ ምንም እንደማትፈልግ ገልጻ ግን ለግለሰቡ አንድ ጥያቄ እንዲያቀርቡላት ተማጸነች። ለምን እርሷን አልፎ ሌላይቱን እንዳጠቃ ለማወቅ በጣም ጓጉታ ነበር። አስገድዶ ደፋሪውም ከፖሊስ የቀረበለትን ጥያቄ እንደሚከተለው መለሰ። እርሷን ያልተተናኮልኳት ብቻዋን ስላልነበረች ነው። በሁለት ረጃጅም ሰዎች ግራና ቀኝ ታጅባ ነበር የምትጓዘው አለ ይባላል። እሱን የቆመላል የሚተኛና የማይተኛና የማያንቀላፋ አምላክ የሚተኛና የሚያንቀላፋ አምላክ የለንም። መዝሙር 121:4 ላይ ያሰማራናል፣ ይጠብቀናል፣ አስወጥቶም ያስገባናል። የሚያስፈሩ ነገሮች መልተዋል፣ እኛም ሥጋ ለባሾች ነንና እንፈራለን። ከሌሎች የሚለየን ግን ፍርሃታችንን እንኳን ሳይቀር የምናዋየው የሚሰማ አምላክ ያለን መሆኑ ላይ ነው። በተለይም የጌታ ዓይኖች ወደ ጻድቃን ናቸው፣ ጆሮዎቹም ለጸሎታቸው ተከፍተዋል።
የጌታ ፊት ግን ክፉ ነገርን በሚያደርጉ ላይ ነው የሚለው ቃል እንድንጠራው ያበረታታናል። አንደኛ ጴጥሮስ 3:12 አንደኛ ደረጃ ትምህርት ቤት ውስጥ የተማርነው የእረኛው ታሪክን የማስታውሰውን ያህል እንደሚከተለው ነው። አማራጭ አጥቶ ስራውን ቢቀበልም እንኳ የእረኛ ብቸኝነት የማይወድ የመንደር ወግና በዋልት የለመደ ዝምታም የሚከብደው ቢጤ ነበር። እናም መንደርተኞቹ በጎቹን የሚያጠቃ ቀበሮ ወይም ሌላ አውሬ ከመጣ እንዲጮህ መከሩት። እሱም ድምፁን ሊሰሙ ፈጥነው በመድረስ እንደሚረዱት ቃልም ገቡለት። እናም ይህ ሰው ለጥቂት ጊዜ እንደምንም ታግሶ ስራውን ሲያከናውን ቆየ። ሆኖም ጥቂት ሰዓታቶችን እንደገፋ ገና ከወዲሁ የቀኑ ርዝመት አስፈራው። የሚያናግረው ሰው አለመኖሩ ደግሞ ይበልጡኑ አስከፋው። ስለዚህ ከሰዎች የሚያገናኘውን ብቸኛ አማራጭ አንድ ጊዜ ለመሞከርም ወሰነ። እናም አራው ብሎ እሪታውን በማቅለጥ የድረሱልኝ ጥሪን አደረገ። መንደርተኞቹም እረኛው ጮኸ እንኳን ጮሆ ሳይጨርስ ተሯሩጠው አካባቢውን እንደ ንብ ከበቡት። ወዲያውኑ በተለያዩ አቅጣጫዎች ተበትነው አሰሳ ማድረግ ጀመሩ። ግን የቀበሮው ዘብ ፈጽሞ አላዩም። ቀበሮ የለም። ስለዚህ ለምን እንደ ጮኸ እየተገረሙ ጠየቁት። እርሱም ከልቡ እየሳቀ ድረሱልኝ ያልኩት ብቸኝነት ስለተሰማኝ፣ ብቸኝነቱ ሊገለኝ ስለሆነ ነው ብሎ ነገራቸው። መንደርተኞቹ ግን አልሳቁም። ሁሉም የየራሳቸው ሥራ እንዳላቸው በመግለጽ ስለ ስንፍናው ገሰጹት። አስከትለውም ከዚህ በኋላ እንዲህ አይነት የቀልድ ድርጊት ጥሪን እንዳያሰማ አስጠንቅቀው ወደ የመጡበት ተመለሱ። እርሱ ግን አላስችል ብሎት ብዙም ሳይቆይ አካባቢውን በጮት አተራመሰው። አራው ድረሱ! መንደርተኞቹ ከላይና ከታች ተሯሩጠው ደረሱለት። ጥሪው የሐሰት መሆኑን ለመረዳት ግን ብዙ ጊዜም አልፈጀባቸው። በተደጋጋሚ ይህንኑ ሲያደርግ ከቆየ በኋላ ግን በመጨረሻ የተፈራው ነገር ደረሰ። ወሳኙም ሰዓት መጣ። ቀበሮቹ በጎቹን ለመንጠቅ ብቅ አሉ። እረኛው ከሌላው ጊዜ በተለየ አኳኋን ባለ በሌለ ኃይሉ አራ ድረሱ ቢል ምን ቢል መንደርተኞቹ ግን አልወጡ። እንደ ልማዱ ሲቀልድ ይሆናል ብለው በማሰብ ባሉበት ቆዩ። ቀበሮቹም የሚፈልጉትን ይዘው ሄዱ ይባላል። መንደርተኞቹም ምን እንዳዘናጋቸው ለማወቅ ብዙ ምርምር አይሻም አይደል? እረኛው በተደጋጋሚ እየጮኸ ስላደከማቸው፣ እነርሱም በእረኛው ላይ አመኔታን ስላጡ ነው። ውሸታምን ሰው ማንም ሊታመንበት አይችልም። እንደ ጥሩ ዜጋ አገርን ለማገልገል ይሁን በሕዝብ ዘንድ አመኔታን ለማግኘት እውነትን መናገር ቁልፍ ነገር ነው። ይልቁንም የወንጌል እውነትን የሚመሰክር ሰው ኑሮውን በውሸት ሊመራም አይችልም። ስለዚህ ውሸትን አስወግዳችሁ እርስ በርሳችን ብልቶች ወይም ብልሆች ሆነንና እያንዳንዳችን ከባልንጀሮቻችሁ ጋር እውነትን ተነጋገሩ ይላል ኤፌሶን 4:25 ላይ። ግለሰቡ በጸጥታ የሚሰራው ነገር ኖሮት ይሁን ወይም ለብቻው መሆን ፈልጎ ባይታወቅም አንድ ሆቴል ውስጥ ክፍል ይከራይና ያድራል። በሆቴሉ ሕግ መሰረት ክፍሉን በዕለቱ የሚለቅቀው ከምሳ በፊት ቁልፉን ማስረከብ አለበት። ያ ሰው ግን ለቁርስ እንኳ ከክፍሉ አልወጣም። በተለያየ ሰዓት የጥራት ሰራተኞች፣ የጥራት ተቆጣጣሪዎች፣ ኃላፊዎች በሩን ቢያንኳኳ አልከፈተም። ግን ሁኔታው ስለረበሸው እንዲህ የምትል ማስታወሻ ጽፎ በበሩ ስር አሾለከ። ለጥቂት ጊዜ ልትታገሱኝ ትችላላችሁ? ሰራተኞቹ አጋጣሚውን ተጠቅመው መልሰው ማስታወሻ ሰደዱ። የመልቀቂያ ሰዓት አልፏል። አሁንም በፍጥነት ልቀቀ።
ከዚያ በኋላ የእንግዳውና የሆቴሉ ሰራተኞች ንግግር በወረቀት ሆነ። እንዳለቀቁት ያየው እንግዳ በመጨረሻ ለየት ያለ መልእክት ላከ። ይህንን ሆቴል ልገዛው ፈልጋለሁና ዋጋውን ንገሩኝ። ሰራተኞቹ የእንግዳው ድፍረት ገርሟቸው ጉዳዩን ከሥራ አስኪያጁ ጋር ከተወያዩ በኋላ ዋጋውን ጽፈው አሾለኩለት። እንግዳው ለአፍታም ሳይቆይ የተጠየቀውን ያህል ገንዘብ ቼክ ጽፎ በበሩ ስር ሰደደ። ሰራተኞቹ ለአለቃቸው ሲያስረክቡት እርሱ ደግሞ ከመንገዱ ማዶ ወዳለው ባንክ ይሄድና የቼኩን ሕጋዊነት ይጠይቃል። የባንኩ ሰራተኞች በብዙ መገረም አዎ ቼኩ ሕጋዊ ነው፣ ይህንን ስም አለማወቃችሁ ራሱ ገርሞናል፣ ይህ እኮ ታዋቂው ሚሊዮነር እከሌ ነው ይሉታል። ከዚያ በኋላ ያንን ባለጠጋ አንኳኩቶ የረበሸው የለም። ገንዘብ ይናገራል ይሏል ነው። የቻናላችን አባል በመሆን ይደግፉን። ምን ያስተምረናል ይሄ ታሪክ? እንደ ማንኛውም አድሮ ያጅ እንግዳ የቆጠሩት ያ ሚሊዮነር በዚያ ቀን አለቃቸው ሆኖ ተገኝቶ ከሩቅ በማየት የሰው ማንነት ለማወቅ ይቸግራል አይደል? ከመንገድ ዳር የወደቀው ጎዳና ተዳዳሪ ውስጡ በእውቀት የታጨቀ ሊሆን ይችላል። ይልቁንም ምስኪን የሚመስለው የእግዚአብሔር ልጅ የዘላለም ሕይወት ያህል በቢሊዮን የማይገዛ ሀብት ባለቤት ነው። ያም ሳይበቃ ሌሎችንም እንደርሱ ወራሽ እንዲሆኑ ወደ አምላኩ ለማስጠጋጋት ታላቅ ዕድልን ተሰጥቶታል። ያልታወቁ ስንባል የታወቅነን፣ የምንሞት ስንመስል እነሆ ሕያዋን ነን፣ የተቀጣን ስንሆን አንገደልም፣ ሐዘንተኞች ስንሆን ዘወትር ደስ ይለናል፣ ድሆች ስንሆን ብዙዎችን ባለጠጎች እናደርጋለን፣ አንዳች የሌለን ስንሆን ሁሉ የኛ ነው። ሁለተኛ ቆሮንቶስ 6:9-10። ከሳሽና ተከሳሽ ፍትህን ፍለጋ በዳኛ ፊት ቆመዋል። ዳኛውም መዝገቡን ካዩና ሁለቱም ወገኖች መቅረባቸውን ካጣሩ በኋላ ከሳሽ ክሱን እንዲያስረዳ ጋበዙት። እርሱም በብዙ ሲቃ ተከሳሹ ያደረሰበትን በደል በዝርዝር አስረድቶ ጨረሰ። ይህንኑ በጥሞና የተከታተሉት ዳኛ ትክክል ነህ አሉና ወደ ተከሳሽ ዞረው ለቀረበበት ክስ መልስ እንዲሰጥ ጠየቁት። እርሱም የቀረበለት ክስ እውነት እንደሌለው በዝርዝር ገልጾ ጥፋተኛ ለመሆኑን በሙሉ ልብ አስረዳ። ዳኛውም ከመጀመሪያ ጀምሮ በመስማማት ራሳቸውን ላይና ታች ሲያወዛውዙ ቆይተው እርሱም ትክክል ነህ አሉት። ይህን ጊዜ ከታዛቢዎች አንዱ የመናገር ዕድል እንዲሰጠው አስፈቀደ። ዳኛውም ለታዛቢው አቀራረብ ያላቸውን አድናቆት በፈገግታ ገልጸው እንዲናገር ፈቀዱለት። በዚሁ መሰረት ታዛቢው ጉሮሮን ከጠራረገ በኋላ ለዳኛው ተከታዩን ጥያቄ አቀረበ። ክቡር ሆይ፣ መጀመሪያ ከሳሹ የደረሰበትን በደልና የክሱን ጭብጥ ሰምተው ሲያበቁ ትክክል ነህ ብለውት ነበር። የተከሳሹን የመከላከያ ምስክር ከሰሙ በኋላ ያንኑ ደግመዋል። ታዲያ ሁለቱም ትክክል ከሆኑ ጥፋተኛው ማን ሊሆን ነው? ዳኛው በበኩላቸው ለጥቂት ጊዜ ተግ ብለው ካሰቡ በኋላ አሁንም ፈገግ ብለው እንዲመለሱለት አንተም ትክክል ነህ። ከዚህ ታሪክ ምን እንማራለን? ዳኛው ወይም የዳኛው አካሄድ አስገራሚም አከራካሪም ነው። ከሳሹንም ተከሳሹንም ጠያቂውም ትክክል መሆናቸውን ነግሯቸዋል። ምን ብለው ውሳኔ እንደሚሰጡ ለመገመት ያዳግታል። ግን ሁሉን ለማስደሰት እንደሞከሩ ቁልጭ ብሎ የሚታይ እውነት ነው። የእምነት ነገር ሲነሳ የዚህ አይነት አቋም ያላቸው ሰዎች ቁጥር ብዙ ነው። ሁሉንም ትክክል ስለሚሉት ማንም ደፍሮ በእነርሱ ላይ አይነሳባቸውም።
እንዲህ አይነቶቹን መከባበርና መቻቻል በተሰኙ ቃላት ተጀቡነው የሚኖሩ ግለሰቦች፣ ድርጅቶች ከውጭ የሚደርስባቸው ስደት እጅግ ጥቂት አሊያም ምንም ነው። እውነቱን እውነት ስህተቱን ስህተት የሚሉ አማኞች ግን ተወዳጆች አይደሉም። ሁለተኛ ጢሞቴዎስ 3:12 ላይ እንደሚለው በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ ይላል። በፈረሰኛ ወታደሮች ምርቃት ስነ ስርዓት ላይ ለመገኘት ሽልማትም ለመስጠት የአገሪቱ ንጉሥ በሰዓቱና በስፍራው ተገኝተዋል። በደንቡም መሰረት የተሻለ ቀለብ በሚያገኘውና በክብር ዕቃዎች ባጌጠው ፈረሳቸው ላይ ተቀምጠዋል። ግን ምክንያቱ ሳይታወቅ ፈረሳቸው እየተቁነጠነጠ ሰላም ነሳቸው። እንዲያውም ሊጥላቸው ሁሉ ሞከረ። በዙሪያቸው ያሉ ባለሟሎችና መኳንንቶች ሁሉ ባልተለመደ የፈረሱ ጠባይ ግራ ተጋብተው የሚያደርጉት ጠፋቸው። ይህኔ ከተመራቂዎቹ ወታደሮች አንዱ ቆፍጠን ብሎ ከሰልፉ ወጣና የንጉሱን ፈረስ ልጓም ያዘ። ከዚያም እያሻሸ ለጥቂት ጊዜ በማባለል ጸጥ አሰኘው። በዚህ እጅግ የተደሰቱት ንጉሱ አመሰግናለሁ የመቶ አለቃ አሉት። እርሱም እንደ ቅድሙ ሁሉ ቀልጠፍ ብሎ ተመራቂ ወታደሮቹ ከሆኑት ባልደረቦቹም ሳይሆን ከመኮንኖቹ ሰልፍ ተቀላቀለ። ይህ ተራ ወታደር አብሯቸው መሰለፉን ያልወደዱት መኮንኖች በጥያቄ አጣደፉት። ወደ ቦታ ተመለስ እንጂ ቦታዬ እዚህ ነው። ይህ እኮ የመኮንኖች ሰልፍ ነው። አውቄያለሁ፣ እኔም መኮንን ነኝ። ተራ ወታደር ነህ? አይደለሁም፣ የመቶ አለቃ ነኝ። ከመቼ ጀምሮ? ከዛሬ ጀምሮ። እንዴት? አመሰግናለሁ የመቶ አለቃ ብለውኛል ንጉሥ። ተሳስተው እንዳይሆን፣ ንጉሥ እኮ አይሳሳቱም ብሎ ቁጭ። በቃ ንጉሥ አይሳሳትም። ከዚህ ምን እንማራለን? ንጉሥ የአገሪቱ መሪ ናቸውና ያሉት ይፈጸማል። ተመራቂ ወታደር የጨበጠው ይህ እውነት ትልቅ ድፍረት ሰጥቶታል። በመኮንኖቹ ማዋከብ ያልተበገረውም ለዚህ ነው። እኛም ተመሳሳይ ድፍረት ያሻናል ባይ ነኝ። ንጉሥ ስለኛ የተናገረው ይፈጸማል። ለምን ቢሉ እርሱ ፍጹም ነውና አይሳሳትም ነው መልሱ። አንድ ሰው በአንድ ምሽት የሚከተለውን ሕልም አለመ። በባህር ዳር ካለ አሸዋ ላይ ከኢየሱስ ጋር የሚራመድ ይመስለዋል። በዚያኑ ቅጽበት ደግሞ ያለፈ ታሪኩን የሚያሳይ ፊልም መሰል ትርኢት በሰማይ ላይ ይመለከታል። እናም ለእያንዳንዱ የሕይወት ጉዞ የሁለት ሰዎችን የእግር ኮቴ ያያል። አንዱ የራሱ ሌላው ደግሞ የጌታ ኢየሱስ እንደሆነም ይረዳል። የመጨረሻው ትዕይንት ሲመጣ ኮቴዎችን ልብ ብሎ ሲመለከት አንድ ትልቅ ለውጥን ያስተውላል። ይኸውም ጥቂት ለማይባሉ ጊዜያት ኮቴዎቹ የአንድ ሰው ብቻ እንደነበሩ ነው። ይባስ ብሎም እነዚህ ጊዜያት በሕይወቱ ትልቅ አደጋና ፈተና የተጋረጠባቸው መሆናቸውን ተረዳ። ሁኔታው እጅግ ስለከነከነው ታዲያ ለጌታ እንዲህ ሲል ጥያቄን አቀረበ። ጌታ ሆይ፣ አንድ ጊዜ አንተን ለመከተል ስወስን ሁሌም አብረኸኝ እንደምትሆን ቃል ገብተህልኝ ነበር። ታዲያ አሁን እዚህ የአንድ ሰው ኮቴ ብቻ የማየው በአስቸጋሪ የሕይወት ዘመናቴ ነው። በጣም በምፈልግ በእነዚያ ፈታኝ ቀናት ለምን እንደተውከኝ አልገባኝ ብሎ ይጠይቃል። ጌታም እንዲህ ብሎ ይመልስለታል። የተወደድክ ልጄ ሆይ፣ አዎን እወድሃለሁ፣ ደግሞም አልተውህም። በአስቸጋሪ የሕይወት ዘመናት የአንድ ሰው ኮቴ ብቻ የምታየው እኔ ተሸክሜ ስለነበር ነው። ያ ያየኸው የኔ ኮቴ ነው። አሁን ከዚህ የምንማረው
አብሮን የሌለ ቢመስልም ግን ጌታ ሁል ጊዜ ፈጣሪ አብሮ አለ። ቃሉ እንደነገረን እርሱ ራሱ አልለቅህም ከቶም አልተውህም ብሏልና በዚህም እስከ መጨረሻው ላይለየን ቃል ገብቷልና ያለውን ያደርጋል። ዕብራውያን 13:5 የማይሻር ቃሉን ይፈጽማል። ደግሞም የእግዚአብሔር ቃል በግልጽ እንደሚነግረን ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም። እርሱ ያለውን አያደርገውምን? ያደርገዋል። የተናገረውን አይፈጽመውምን? ይፈጽማል። ዘኍልቍ 23:19 ሽማግሌው መሬቱን እየማሱ የተለያዩ የዛፍ ችግኞችን ይተክላሉ፣ አፈር ያስታቅፋሉ፣ ውሃ ያጠጣሉ። በጥቅሉ ተግተው ይሰራሉ። ዕድሜያቸው ከብርታታቸው ጋር እያነጻጸረ የሚደነቅ ወጣት ደግሞ ቆም ብሎ ያስተውላቸዋል። ለጥቂት ጊዜ ከተከታተላቸው በኋላ ወደ አእምሮ የመጣውን ጥያቄ እንዲህ ሲል አቀረበላቸው። አባቴ፣ ለመሆኑ እነዚህ የሚተክሏቸው ዛፎች አድገው ለማፍራት ምን ያህል ጊዜ ይወስድባቸዋል? ልጄ፣ አንዳንዶቹ 20 ሌሎቹ 25 ዓመት ይፈጅባቸዋል። 30ም የሚፈልጉ አሉ። ኦ ረጅም ጊዜ ነው። አዎን እንዲያ ነው፣ ረጅም ጊዜ ይፈልጋል። ታዲያ እርሶ ያንን ያህል ቆይተው የሚበሉት ይመስሎታል? ያን ያህል እንኳን የምቆይ አይመስለኝም። ታዲያ ለማይበሉት ፍሬ ለምን ብለው ይደክማሉ? አየህ ልጄ፣ ፍሬ ስበላ ነው ያደግኩት፣ ስበላም ነው የኖርኩት፣ አሁንም እየበላው ነው። ታዲያ ያ ከየት የመጣ ይመስልሃል? አባቴና አያቶቼ የተከሉት ነው። እኔም በተራዬ ለልጆቼና ለልጅ ልጆቼ መትከል አይገባኝምን? አዎ፣ መጽሐፍ ቅዱስ በምሳሌ 13:22 ላይ ጻድቅ ሰው ለልጅ ልጆቹ ያወርሳል፣ የኃጢአተኛ ብልጥግና ግን ለጻድቅ ትጠበቃለች ይላል። ሽማግሌው በሥራቸው የሚያሳዩን ለእኛ ወይም የተደረገውን መልካምነት ለሌሎች ማድረግ እንደሚገባን። ወደ ወንጌል ስርጭትም ስንመጣ ተመሳሳይ ነገር ይገጥመናል። ብዙዎቻችን በድቅድቁ ጨለማ ወደሚደነቀው ብርሃን ዘወር ያልነው በሌሎች ምስክርነት ነው። አሁን ደግሞ እኛ በተራችን የተደረገልንን መልካምነት ለሌሎች ለማካፈል ሰፊ ዕድል አግኝተናል። ቆይቶ በሰዎች ልብ ውስጥ 30፣ 60፣ 100 እጥፍ ለማፍራት ብቃት ያለውን ዘር እርሱም የጌታ ቃልን ለመዝራት ጊዜው አሁን ነው። ወደ አፍሪካ ለወንጌል ስርጭት የተጓዘ ሚስዮናዊ ከዘመናት አገልግሎት በኋላ ወደ አገሩ ለመመለስና ቀሪ ዘመኑን በትውልድ መንደሩ ለማሳለፍ ይወስናል። በወጣትነት ዘመኑ መጽሐፍ ቅዱሱን ይዞ ለዘመቻ ከተነሳበት ዘመን ጋር ሲነጻጸር ሁለት ትልልቅ ልዩነቶች ነበሩ። የመጀመሪያው ዘመኑን ሁሉ ስላገለገለ አሁን አርጅቶ ነበር። ሁለተኛው ደግሞ በወንጌል አገልግሎቱ ዘመን የወለደው ወንድ ልጁ አብሮት መመለሱ ነበር። ወራት የፈጀውን የመርከብ ጉዞ በሰላም ጨርሰው ወደ ደቡብ ሲደርሱ መውረጃው ስፍራ በእንግዳ ተቀባዮች ተጨናንቆ ተመለከቱ። ብዙዎቹ እቅፍ አበባ ይዘው ነበር። ሆኖም ሚስዮናውያንና ልጁ ከመርከቢቱ ወርደው ከሕዝቡ ሲቀላቀሉ ማንም እንኳን ደህና መጣችሁ አላላቸውም። አንድም የሚያውቃቸው ወይም የሚያውቁት ሰው በዚያም አልተገኘም። ይህን በብዙ ቅሬታ ያስተዋለው ወጣት አባቱን ይህን ያለ ዘመን እግዚአብሔርን አገልግለን
ወደ ሀገራችን ስንመጣ አንድ ሰው እንኳን ያልተቀበለን ስለምንድነው ሲል በትህትና ጠየቀው። አባቱም ብዙ ማሰብ ሳያስፈልገው እንዲመለሰለት፣ አየ ልጄ እኛ እኮ ገና አልደረስንም። ሰውየው እንደተለመደ ለማለዳ ጸሎት ተራራ ላይ ወደ ተሰራ ቤት አምልኮ እየተጓዘ ነው። ጥቂት ዳገቱን እንደወጣ ግን ደከመው። ስለዚህ ድንጋይ ቢጤ ፈልጎ ቁጭ አለና እስከ መቼ ነው እንዲህ እያማጥኩ ተራራ የምወጣው? አንዲት በቅሎ ማን ገደለ? ዛሬ ተሸክሞ የሚያወጣኝ ካልሰደድክ ከዚህ አልነቃነቅም እያለ ከአምላኩ ጋር ግብ ጀመረ። የግብ ምላሽ ግን ብዙም ሳይቆይ መጣ። አንድ ጠብደል ጎረምሳ ያለ አቅሙ የተጫነ አህያ እየነዳ ደረሰ። እርሱም በተራው እንዲህ እያለ ያጉረመረመ ነበር አምላኩ ላይ። አምላኬ ሆይ ይህ አህያ እየደከመ እኮ ዛሬ ይህን ተራራ ችሎ የሚወጣልኝም አይመስለኝ። ስለዚህ ሸክሙን የሚያግዝ ጉልበታም ሰው አዘጋጅልኝ። ከተራራው ወገብ ላይ ሲደርስ ሰውየው ቁጭ ብሎ ሲነጫነጭ አየው፣ ተመለከተ። አንተ ደግሞ ምን ሆነ ነው አለ ጎረምሳው። ምን ሆንክ ትለኛለህ? በዚህ ዕድሜ ተራራ የምገፋ ምን በድዬ ነው? አሁን የሚሸከመኝ ሰው ካላገኘው አልወጣም ብያለሁ። በለያያይን ሸክም አግዘው፣ እባክህን አትቀልድ። ተነሳ፣ አህያዬን ሸክም አግዘው። ጭራሽ ሸክም ራሴን መሸከም አቅቶኛል እያልኩ አግዘው እኮ ነው የምልህ፣ አግዘው አለ። አንዴ በያዘው በትር እየጨረገደው። ኧረ እሺ እሸከማለሁ አለና የአህያውን ጭነት ተጭኖ ተራራውን መውጣት ጀመረ። ረፍዶብኛል፣ ቶሎ በል አለ ባላያ አሁንም አንዴ እየጀለጠው። ኧረ እሺ ብቻ አትማታ እንጂ አለና በሩጫ ሸመጠጠ። ከተራራውም ጫፍ ፈጥኖ ደረሰና ጭነቱን አስረከበ። ባላያውን መልሶ ከጫነ በኋላ ዘወር ብሎ አጭር ምክር ሰጠው። በእውነት የተባረከ ጉልበት አለ፣ ግን ስንፍና አታስለምደው አለ ይባላል። ይህ በልጅነታችን ከተማርንባቸው የምሳሌ መጽሐፍት ትዝታ የተጨለፈ ታሪክ ነው። ኤሊዋ በመንደሩ ውስጥ የምትታወቀው በወሬኝነቷ ነበር። የባጤ ቆጡን ስትለፈልፍ ስለምትውል አፏ ጨርሶ ስራ አይፈታም። ታዲያ አንዱን ቀን ከምትወዳቸው አዋፍ ጋር ስታወራ የዘመናት ምኞቷ እንዲህ ብላ ታጫውታቸዋለች። እኔ ጓደኛችሁ ዕድሜን መሬት ለመሬት በመንቀርፈፍ ልጨርስ ነው። ስለዚህ ከዚህ መንደር ወጥቼም አላውቅም። እናንተ ግን አገር ለአገር የምትበሩ እድለኞች ናችሁ። ለምን አንድ ቀን እንኳን ከእናንተ ጋር በአየሩ ላይ እንድንሳፈፍ አትረዱኝም? ወፎቹ የጥያቄዋን ክብደት ሳይክዱ ግን ወዳጅነቷን ግምት ውስጥ በማስገባት በነገሩ እንደሚያስቡበት ነግረዋት ሄዱ። ቃል በገቡትም መሰረት አንድ ማለዳ ጫካ ውስጥ የሚበቅል ጠንካራ ሐረግ ይዘው መጡ። እናም እንዲህ አሏት፣ በይ እንግዲህ ይህንን መካከሉ ላይ ነክሰሽ ትይዣለሽ። እኛ ደግሞ እኩል ተካፍለን ግራና ቀኙን እንይዝና መብረር እንጀምራለን። ያ ማለት ደግሞ አንቺም ከኛ ጋር ትበሪያለሽ ማለት ነው። ነገር ግን በምንም አይነት ሁኔታ ሐረጉን እንዳትለቂ። በዚህ ተስማምተው ጉዞ ተጀመረ። ኤሊም ለመጀመሪያ ጊዜ መሬትን ከአየር ላይ በመመልከቷ ተደሰተች። በተለይም የኖረችበትን መንደር ከፍና ዝቅ እያደረጉ እያራቁና እያቀረቡ ሲያስጎበኟት ደስታዋ ልክን አጣ። የመንደሩም ሰዎች ተጠራርተው ብላ ኤሊም ከወፎች ጋር ትበር ጀመር በማለት ተደነቁ። ከመካከላቸው አንዱ ግን እንደምታውቁት ይህቺ ኤሊ ሲበዛ ወሬኛ ናት።
ችግር የሚፈጠረው እንደ ልማዷ ልታወራ አፏን የከፈተች እንደሆነ ነው ብሎ ሲናገር ነገሩ ከኤሊ ጆሮ ጥልቅ አለ። ኤሊም በጣም ተናዳ አየር ላይ የማወራውና ሐረጉን የምለቀው እኔ ሞኝ መሰልኳችሁ ለማለት ፈልጋ አፏን ከፍት ስታደርግ ወርዳ ከመሬት ላይ ክስክስ። አይ ወሬ ያለ። ከዚህ ታሪክ ምን እንማራለን? ኤሊዋ ቃለ ምልልስ ማድረግ ነበረባት። በረራውን ጨርሳ ስትመለስ እንጂ አየር ላይ ሆና አልነበረም። ወፎቹም ይህንን በግልጽ አሳስበዋት ነበር። ወደ ራሳችን ስንመለስ ደግሞ ሁሌ ጊዜውን ጠብቆ ሊሆን የሚገባ ዘመን የማይሽረው የእግዚአብሔር ቃል ይነግረናል። መጽሐፈ መክብብ ለሁሉም ጊዜ አለው በሚል ርዕስ እንዲህ ያብራራል። ለሁሉ ዘመን አለው፣ ከሰማይ በታችም ለሆነ ነገር ሁሉ ጊዜ አለው። ለመወለድ ጊዜ አለው፣ ለመሞትም ጊዜ አለው። ለመትከል ጊዜ አለው፣ የተተከለውን ለመንቀል ጊዜ አለው። ለመግደል ጊዜ አለው፣ ለመፈወስ ጊዜ አለው። ለማፍረስ ጊዜ አለው፣ ለመስራት ጊዜ አለው። ለማልቀስ ጊዜ አለው፣ ለመሳቅ ጊዜ አለው። ዋይ ለማለት ጊዜ አለው፣ ለመስፈን ጊዜ አለው። ድንጋይን ለመጣል ጊዜ አለ፣ ድንጋይን ለመሰብሰብ ጊዜ አለው። ለመተቃቀፍ ጊዜ አለው፣ ከመተቃቀፍ ለመራቅ ጊዜ አለ። ለመፈሰግ ጊዜ አለ፣ ለማጥፋትም ጊዜ አለ። ለመጠበቅ ጊዜ አለ፣ ለመጣልም ጊዜ አለ። ለመቅደድ ጊዜ አለ፣ ለመስፋትም እንደዛው ጊዜ አለ። ዝም ለማለት ጊዜ አለው፣ ለመናገር ጊዜ አለው። ለመውደድ ጊዜ አለው፣ ለመጥላት ጊዜ አለው። ለጦርነት ጊዜ አለው፣ ለሰላምም ጊዜ አለው ይላል። ደግሞም ቃሉ ከመናገር ይልቅ መስማት ያበረታታል። እንዲህም ይላል፣ ስለዚህ የተወደዳችሁ ወንድሞቼ ሆይ ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ ለቁጣም የዘገየ ይሁን ይላል። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ፣ አባልም ይሁኑ። እናመሰግናለን። እንቀጥላለን። ሰውየው ረጅም የመርከብ ጉዞ ለማድረግ የብዙ ጊዜ ምኞት ነበረው። ግን ዋጋው በእርሱ አቅም የሚቀመስ አልነበረምና ገንዘቡን ለማጠራቀም ዓመታት ፈጀበት። እናም ሐሳቡ ሞልቶ ትኬቱንም ቆርጦ ስንቁን የቋጠረበትን ሻንጣ ተሸክሞ መርከቢቱን ፍለጋ ወደ ወደቡ አመራ። በተያዘው ፕሮግራም መሰረት ተመዝግቦ ተሳፈረ። እንዲህ ሆነና የ4 ሳምንቱ ጉዞም ተጀመረ። መንገደኛው በመጀመሪያ ጥቂት ቀናት በመርከቡ ምቾት፣ በውሃው ድንበር የለሽነት፣ በዶልፊኖችና የዋና ጥበብ ሲደሰት ቆየ። የመመገቢያ ሰዓት ሲደርስ ግን መንገደኞች ሁሉ ወደ ምግብ አዳራሽ ሲያመሩ እርሱ ለዚያ የሚሆን ትርፍ ገንዘብ ስላልያዘ ወደ ትንሿ መኝታ ክፍሉ ይወርዳል። ወደ ኋላ ግን የያዘው ስንቅ እየቀነሰ መሄዱን ሲገነዘብ አቅሙን ለመቆጠብ ወደ ላይ መውጣቱን ተወ። እንዲያውም መጨረሻ አካባቢ በቀን አንዴ ብቻ እየቀመሰ አልጋው ላይ እየተኛ በትንሿ መስኮት ውቅያኖሱን በማየት ብቻ ጉዞውን ቀጠለ። በመጨረሻ መርከቢቱ ወደ ወደብ ተመለሰችና የጉዞ ማብቂያ በድምፅ ማጉያ ተለፈፈ። መንገደኞችም በደስታ ፊታቸው ፈክቶ ጥቂት የማይባሉት በሚታይ ሁኔታ ክብደት ጨምረው መውረድ ጀመሩ። የመርከቢቱ ካፒቴንም መውረጃው መሰላል አጠገብ ቆሞ እያንዳንዱን ተሳፋሪ በማመስገን ደግሞም እንደሚመጡ ያለውን ተስፋ በመግለጽ ሲሰናበታቸው ቆየ። በስተመጨረሻ ያ መንገደኛ በቀሰስተኛ እርምጃ ወደ ካፒቴኑ ቀርቦ ተሰናበተው። ካፒቴኑም ደጋግሞ ካስተዋለው በኋላ ታመ ነበር እንዴ ሲል ጠየቀው። በጭራሽ አለ መንገደኛ። አንድም ቀን ምግብ ቤት ውስጥ አላየውም። አዎ የራሴን ስንቅ ስበላ ነው የቆየሁት። ለምን? ለዚያ የሚሆን ብር አልነበረኝምን። የጉዞ ትኬት ቆርጠሃል አይደለም? በሚገባ ይኸው ቀሪው። ታዲያ እኮ ትኬቱን ስትገዛ የከፈልከው ገንዘብ ሁሉንም ወጪህን ያጠቃልል ነበር። በቀን 3 የመመገብ 2 ጊዜ መክሰስ የመብላት
የመዋኘት በዳንስ አዳራሹና በፊልም መዝናኛ ያለገደብ የመገልገል የአካል ማጎልመሻ እንቅስቃሴ የማድረግ እንዲሁም የጸጉርህን የመስተካከል መብት ነበረ እኮ አለ ካፒቴኑ በጣም አዝኖለት። ግለሰቡ ትኬቱን ሲቆርጥ ያላስተዋለው ጥቅማ ጥቅም ጎድቶታል። ይህ ደግሞ የታወቀው በጉዞ ማብቂያ መሆኑ የበለጠ አሳዛኝ ያደርገዋል። አንዳንዶች የዘላለማዊነት ስጋት የሚገባቸው ምድራዊ ጉዟቸውን ሲጨርሱ ወይም ሊጨርሱ ሲሉ ነው። አንዳንዶች ደግሞ ወደ ጌታ እንዲመጡ ሲጋበዙ ውጭ የለመዱትን ደስታ የሚወስድባቸው ይመስላቸው። ግን እውነተኛው ደስታ ያለው በእግዚአብሔር ቤት መሆኑን አያውቁም። የበለጠ የሚያሳዝኑት ደግሞ ቤተ ክርስቲያን ውስጥ ተቀምጠው ከበረከት የጎደሉ ናቸው። ከዘላለም ሕይወት አብሮ የተሰጠውን ማዕቀፍ ስላላወቁ እንደ ተራ ሰው ይኖራሉ። ንስር ሊሆኑ የተገባቸው እንደ ጫጩት መሬት ይቆፍራሉ። ለአብነት ያህል እንኳ ወደ ሮሜ 8:32 ላይ ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም ይላል።